ህልም ስናይ ምን ማለት ነው? ህልም ከየትስ ይታያል? ህልም ምንድን ነው? እነዚህን ነገሮች ዛሬ በሚያስደንቅ መልኩ ምንወያይ ይሆናል። ህልም በመንፈሳዊ ዓለም ላይ እግዚአብሔር አምላክ ሰውን የሚግባባበት ወይንም ወደ ሰው የሚናገርበት ቋንቋ ነው፣ ወይንም አንድ የኮሚኒኬሽን ፎርም ነው። ስለዚህ ህልም እግዚአብሔር አምላክ ሰውን የሚናገርበት ነው። ሰው ወደ እግዚአብሔር የሚናገርበት አይደለም። እግዚአብሔር ግን ወደ ሰው ልጅ የሚናገርበት ነው። ህልም የሚያየው ማን ነው? ህልም የሰው ልጅ ሁሉ የሚያየው ነው። ክርስቲያኑ ያየዋል፣ ሙስሊሙ ያየዋል፣ ካቶሊኩ ያየዋል፣ ኦርቶዶክሱ ያየዋል፣ ሃይማኖት ያለው ሃይማኖት የሌለው የሰው ልጅ የሆነ ሁሉ ያየዋል። ምን ማለት ነው? እግዚአብሔር ለሚያውቁትም ለማያውቁትም ህልም ሲያሳይ እስከ ዛሬ አይተናል። ስለዚህ አንድ ነገር ማስተዋል ያለባችሁ፣ አንድ ነገር እግዚአብሔር ከሆነ ያንን ነገር መርጦ መናገር የፈለገው ያ ነገር የተከበረ ነው ማለት ነው። ስለዚህ ዛሬ እነዚህን ህልሞች ካያችሁ እግዚአብሔር ሊያስጠነቅቃችሁ፣ ለጸሎት ሊያነሳሳችሁና ነገሩ ከባድ ስለሆነ ፈጥናችሁ የሆነን እርምጃ መውሰድ እንዳለባችሁ ሊያመለክታችሁ ሲል የሚያሳያችሁን ህልሞች እናያለን። ጥቂት የማይባሉ ሰዎች እንደዚህ ሲናገሩ ሰማለሁ። ህልም ይህን ያህል ጥቅም የለውም፣ እኔ በህልም አላምንም፣ ህልም ይህን ያህል አስፈላጊ ነው ብዬ አልቀበልም ሲሉ በጣም በተደጋጋሚ ሰማለሁ። አንዳንድ ኮመንቶችንም እያየሁ ለእነዚህ ሰዎች አንድ ነገር ማለት ፈልጋለሁ። አንድን ነገር አለመቀበል መብት ነው፣ ነገር ግን ውጤት መቀየር አትችሉም። ለምሳሌ በጌታ በኢየሱስ ክርስቶስ አላምንም የምትሉ ከሆነ የአለማመንን ውጤት በኋላ ላይ የህይወታችሁን መጨረሻ መቀየር አትችሉም። አያችሁ፣ አንድን ነገር አለመቀበል መብታችሁ ነው፣ ነገር ግን ያ ነገር እውነት ከሆነ የዛን ነገር መጨረሻ መቀየር አትችሉም። መጨረሻውን መምረጥ አትችሉም። ህልም አይታችሁ እግዚአብሔር አምላክ እንዲህ አድርጊ ብሎ ህልም እያሳየሽ አንቺ ግን ብዙ ነህ በህልም አላምንም ብለሽ ኢግኖር የምታደርጊ ከሆነ የዛን ህልም መጨረሻ በህይወትሽ ላይ መጥፎ ሆኖ ሲመጣ መለወጥ አትችይም። ስለዚህ በህልም አይቀለድም ማለት ነው። እግዚአብሔር ያከበረው ነገር በፍጹም ሊቀለድበት የማይገባ ስለሆነ በእነዚህ ህልሞች ላይ የእናንተን እጅ የሚፈልጉ ነገሮች ስለሆኑ በጥንቃቄና በማስተዋል ነገሩን እንድታዩትና እንድታስተውሉ ትፈልጋለሁ። እግዚአብሔር መንገዳችሁን ሊያስተካክል ቀድሞ ሊያድናችሁ አስቀድሞ ነገሩን ሊቀድምላችሁ ሲፈልግ ሰይጣን እናንተ ላይ ካሰበው ነገር ቀድሞ እናንተን ማዳን ሲፈልግ የሚያሳያችሁን እነዚህን ጥቂት ህልሞችን እናያለን። ዛሬ ገና ለተያየን አገልጋይ መኳንንት እባላለሁ። ለዚሁ መንፈሳዊ የሆኑ ትምህርቶችን በደንብ አብረን እንማማራለን። ቪዲዮውን ላይክ አድርጋችሁ ጀምሩ። ኮሜንቶቻችሁን እያየው ነው። ብዙ በውስጥ የሚደርሱኝም መልእክቶች አሉ። እግዚአብሔር አምላክ ይባርካችሁ። በአንድ ወር ውስጥ ብቻ 5000 ቤተሰብ ልናፈራ ችለናል። እግዚአብሔር አምላክ ይባርካችሁ። ይሄ ለእኔ ብዙ መስራት እንዳለብኝና ብዙ ወደ እናንተ መምጣት እንዳለብኝ የሚነግረኝ ትልቅ ኃላፊነትን የሰጣችሁኝ እግዚአብሔር አምላክ ይባርካችሁ። አሁንም ሰብስክራይብ አድርጉ። አብረን እንቀጥላለን። ተባረኩ። እግዚአብሔር ሊያስጠነቅቃችሁና እንድትነቁ ሲፈልግ የሚያሳያችሁን ህልሞች እናያለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። አያችሁ፣ እግዚአብሔር ከማብራቱ ጋር ጥያቄ የለበትም። እናንተን ከማዳኑ ጋር ጥያቄ የለበትም። እናንተን ከማትረፍ ጋር ምንም ችግር የለበትም። ነገር ግን አንድ አሳሳቢና የመጀመሪያ ነጥብ የሆነ አንድ ነገር አለ። የተኛችሁበት ቦታ ሙታን መካከል ወይንም ከእግዚአብሔር የተለየ አይነት መንገድ ላይ ሰይጣን ሊያጠቃችሁ በሚችል ሁኔታዎች ሊበላሹባችሁ በሚችል በምትሄዱበት መንገድ ላይ ክፉ እናንተ ላይ መጥፎ ዘር ሊዘራባችሁ በሚችል አይነት የሙታን መንደር አካባቢ ህይወታችሁ ሲገባባችሁ እግዚአብሔር አምላክ እናንተ ላይ ብርሃኑን ለመልቀቅ ዝግጁ ነው። ስለዚህ በምንም ሁኔታ ውስጥ የተኛችሁ ሰዎች መንቃት መቻል አለባችሁ። ዳዊት ሲናገር እንደዚህ ያለ፣ ለሞት እንዳልተኛ አይኖችን ክፈት። በደንብ ስሙኝ። ለሞት እንዳልተኛ አይኖችን ክፈት። ሞት ገዳይ ስለሆነ ብቻ እናንተን አይገላችሁም። ሞት ከተኛችሁለት ብቻ ነው ሊገላችሁ የሚችለው። በደንብ አስተውሉ። ሞት ገዳይ ስለሆነ ብቻ እናንተን የመግደልን ኃይል እናንተ ላይ መጠቀም ስልጣን የለውም። ነገር ግን ለሞት ከተኛችሁለት ሊገላችሁ ለመጣው ከፊት ለፊታችሁ እንቅፋት ላኖረ ጨለማን ላዘጋጀባችሁ ህይወታችሁን የሆነን ያክል ዲስትራክሽን ሊፈጥርባችሁ በመጣው አጋንንት በዛ ዙሪያ ላይ ብዙ ማታዩ ማትነቁ ከሆነ ብርሃን ህይወታችሁ ላይ አይገለጥም። ንቁ አይደላችሁ። እግዚአብሔር ደግሞ በየቀኑ እናንተ ላይ ብርሃኑን ለመልቀቅ የማንቃት ስራ የሚሰራ አምላክ ነው። ለዚህ ነው ህልም የምታዩት። ለዚህ ነው አስጨናቂ የሚመስሉ አንዳንድ ህልሞችን እያያችሁ የምትባንኑት። ሌሊት ሊቀሰቅሳችሁ ይችላል፣ በቀን ሊቀሰቅሳችሁ ይችላል። ልክ የሆነ የቀን እንቅልፍ በተኛችሁበት ሰዓት ላይ ሊቀሰቅሳችሁ ይችላል። ፕላስ ደግሞ ባሱ ውስጥ ጦር ሰው ለ30 ሰከንድ ተኝቶ አስደናቂ ህልም አይቶ ሊነሳ ይችላል። ይሄ ሁሉ ምንድን ነው ካላችሁኝ
እዚህ ጋር እንዳለው ኖርማል አይደለም። መንፈስ ዓለም ላይ ያለው ስርዓት መንፈስ ዓለም ላይ ብዙ መሳሪያ ተደቅኖባችሁ ሊሆን ይችላል። የሆነ ነገራችሁን፣ ቤታችሁን፣ ህይወታችሁን ሊያቃጥል የተዘጋጀ ጨለማ ሊኖር ይችላል። አታውቁ። መንፈስ ዓለም ላይ ብዙ አሰፍስፎ የሚጠብቀን አውሬ አለ። እግዚአብሔር ከዛ ሁሉ ሊጠብቀን ስል እነዚህን ህልሞች ስለሚያሳየን በደንብ አይኖቻችሁን ከፍታችሁ እንድትመለከቱ በማስተዋል ልትሰሙ ይፈልጋል። የመጀመሪያው በእባብ ስትነደፉ ካያችሁ፣ እባብ ሲነድፋችሁ፣ እባብ እንደየህልሙ የተለያየ አይነት ፍቺ ሊኖረው ይችላል። እባብ ስነድፋችሁ ካያችሁ ምን ማለት ነው? ምንም አይነት ነገር በእባብ ተመስሎ የእግዚአብሔር መንፈስ ሊሆን አይችልም። ኢየሱስ ክርስቶስ የተመሰለበትን ወይም ደግሞ መንፈስ ቅዱስ የተመሰለባቸው ነገሮች መጽሐፍ ቅዱስ ላይ ግልጽ ናቸው። ጠቦት ተብሎ፣ በግ ተብሎ ተመስሏል ኢየሱስ፣ እርግብ ተብሏል መንፈስ ቅዱስ። ስለዚህ እባብ ተብሎ የተመሰለበት ቦታ ስለሌለ እግዚአብሔር ሊሆን አይችልም። ማንኛውም ነገር እባብ አይታችሁ፣ እባብ እናንተን ለማሳት ነው የሚመጣው። የሆነ ዲሴፕሽን ውስጥ ለመክተት ነው የሚመጣው። እባብ ነፍስን ማኒፕሌት የሚያደርግ መርዙን የሚረጭ የሚናደፍ ነው። ትርጉሙን ልንገራችሁ። እባብ ስነድፋችሁ ካያችሁ የሆነ ነገር ሊትራሊ እናንተ ጋር ለመደረግ እየተሞከረ ሳይሆን ኦልሬዲ ነገራችሁን ልነድፍ የመጣ አካል አለ። ሊሆን የደረሰ ነገር ነው። ጫፍ የደረሰ ነገር ነው። ሪሌሽንሺፓችሁን ይነድፈዋል። አድጎ ከጌታ ጋር ያላችሁን ነገር ያበላሸዋል። ቤታችሁ ውስጥ ያለ የቅርብ ሰው የሆነ ገብቷችኋል። ቤተክርስቲያን ውስጥ ያለ ሰው ሊሆን ይችላል። ቤተክርስቲያን ውስጥ ያለ ሰው አብሯችሁ የሚያመልክ፣ አብሯችሁ ልሳን የሚናገር፣ አብሯችሁ ነገር ግን ነፍሱ ውስጥ የእባቡ መርዝ የገባበት አካል ሊኖር ስለሚችል በጥንቃቄ ልታዩት ይገባል። እባብ ነደፋችሁ ማለት የተራመዳችሁ እያለ እግራችሁን ይነድፋችኋል በአካል ማለት አይደለም። ምድር ላይ በምትኖሩት ኑሮ ውስጥ ባላችሁ ህይወት ላይ ልትነደፉ የምትችሉበት ነገር ስላለ ነው ያያችሁት። ስለዚህ በደንብ አስተውሉ። ዙሪያችሁ ላይ ያሉትን ሰዎች መቃኘት ጀምሩ። ይህንን ስታደርጉ ግን ምን እያደረገ ነው፣ ምን እያደረገች ነው በሚል በአእምሮ ጨዋታ ሳይሆን በእግዚአብሔር ቃል ወይንም በመንፈሳዊ አይኖቻችሁ ማየት እንመልከት ጀምሩ። መንፈስ ቅዱስ ይረዳችኋል፣ በደንብ ያግዛችኋል። ቤተክርስቲያን ውስጥ ሊኖሩ ይችላሉ፣ በስራ ቦታችሁ ሊኖሩ ይችላሉ፣ በቤተሰብ ውስጥ ሊኖሩ ይችላሉ፣ በተለያየ አካባቢ ላይ ነገር ግን ሮንግ የሆነ የጨለማን ሞቲቭ የመነሻ ሀሳብ ይሄ የልብ ዝንባሌ ሞቲቭ የሚባለው ነገር ጨለማ፣ ክፉ፣ መርዛማ የሆነን አካሄድ የሚሄዱባችሁ ሰዎች የሆነ ነገራችሁን፣ ስራችሁን፣ ሪሌሽንሺፓችሁን፣ ጸሎታችሁን፣ መንፈሳዊ ህይወታችሁን፣ የሆነ ነገራችሁን መስመር ሊያሳጡ የሚወጡ ነገሮች ስለሚኖሩ ነው። ስለዚህ በጥንቃቄ በማስተዋል ነገሩን እያያችሁ መለየት ትችላላችሁ። ሁለተኛው ውሻ ስነክሳችሁ ካያችሁ፣ ውሻ ሲጮህባችሁና ውሻ ሲያባራችሁ፣ ውሻ ከእናንተ ጋር ተቀምጦ እነዚህ ነገሮች ሁሉ እንደየራሳቸው አይነት የተለያየ ፍቺ ያላቸው ነገሮች ናቸው። ከውሻ ጋር በሰላም ቤታችሁ ውስጥ ቁጭ ብላችሁ ካያችሁ ታማኝነትን ነው የሚያሳየው። አብራችሁ ያላችሁበትን ሰርክል፣ እዛ ሰርክል ውስጥ ያለን ሎያሊቲ ነው የሚያሳየው። ጓደኝነትን ነው የሚያሳየው። ቤተሰባዊነትን ነው የሚያሳየው። ነገር ግን በኋላችሁ ውሻ ሲያባራችሁ ካያችሁ የሆነ አካል እናንተን እያሳደደ ያለበት ከጀርባ እየተሰራባችሁ ያለ ሴራ አለ። ጓደኛ፣ የቅርብ ሰው፣ በጣም የምትወዱት የምታከብሩት ሊሆን ይችላል። ያ ታማኝ ነው ብላችሁ ያላችሁት ሰው ወደማይሆን ነገር ተገልብጦ ነገሩን እያበላሸ ስማችሁን እያጠፋ ሊሆን ይችላል ከጀርባችሁ ሲሆን። ስነክሳችሁ ካያችሁ ግን ይሄ በቀጥተኛነት ዊችክራፍት ነው፣ ጥንቆላ ነው። በጣም የቅርብ ሰው ነው ብያችኋለሁ። በጣም ታማኝ ነው፣ ቤተኛ ነው፣ ቤተሰብ ነው፣ የውስጥ ሰው ነው፣ የልባችሁ ሰው የምትሉት ሰው፣ ያ ሰው የዊችክራፍት የጥንቆላ መንፈስ ያንን ሰው ተቆጣጥሮት በእናንተ ላይ ክፉ እንዲያደርግ የጥንቆላ መንፈስ የሚመለክበት አካባቢ ወስዶታል ማለት ነው። ስለዚህ በደንብ አስተውሉ። የማወራው ነገር እውነትና በጣም የማውቀው እርግጠኛ የሆንኩበት ነገር ስለሆነ በደንብ እንድሰሙ ይፈልጋሉ። ይህ ምን እንደሚያሳይ ልንገራችሁ። የሆነ ሰው በእናንተ ስምና በእናንተ አድራሻ፣ በእናንተ ልብስ፣ በእናንተ ትዳር፣ በእናንተ ሪሌሽንሺፕ፣ በእናንተ ጉዳይ ላይ በቅናት ሊሆን ይችላል፣ ወይ ደግሞ ስለተጣላችሁት ቂም ይዞባችሁ ሊሆን ይችላል። ዋትኤቨር ምንም ሊሆን ይችላል። በዛ ተነስቶ የእናንተን ህይወት በሚይዝ መልኩ በእናንተ ጉዳይ ላይ ቢዚ ሆኖ ነው ያለው። ስለዚህ መንቃት መቻል አለባችሁ። ይሄ ምን እያደረገብኝ ነው በሚል የሚሰበር አይደለም። ወደ ጸሎት መግባት መቻል አለባችሁ። እንደዚህ አይነት ህልም አይታችኋል? ውሻ ስነክሳችሁ አይታችኋል? ሮጣችሁ፣ በጣም ሮጣችሁ ወደ ጸሎት መግባት ያለባችሁ። መጽሐፍ ቅዱስ ሲናገር ከላይ የሚመጣ ከሁሉ በላይ ነው። ከላይ የሚመጣ ብቻ ከሁሉ በላይ ነው።
ከምድር በሰውኛ በምክክር በተለያየ መልኩ የምትሄዱበት ነገር ሁሉ ከሁሉ በላይ አያደርጋችሁም፣ ወይ ደግሞ ክርክራችሁን እንድታሸንፉ አያደርጋችሁም። የተሰራባችሁን ነገር፣ እናንተ ላይ የተባለ ነገር፣ የተወራባችሁን ነገር፣ ጨለማ እየተንቀሳቀሰባችሁን ያለበትን እያንዳንዱን ኬዞች የምታሸንፉት በጸሎት ኃይል በእግዚአብሔር መንፈስ ከላይ ስትመጡ ብቻ ነው ምድርን የምታሸንፉት። ምድር ያለዛ አይሸነፍም። ሶስተኛና በጣም በብዙዎቻችሁ ህይወት ውስጥ በተደጋጋሚ ዋጋ ያስከፈላችሁን ህልም ልንገራችሁ። የሆነ እድል ሲያመልጣችሁ ስታዩ ምን ማለት ነው? ፕሌን ሲያመልጣችሁ፣ መኪና ሲያመልጣችሁ፣ ፈተና ተፈትናችሁ ስትወድቁ፣ ባቡር ሲያመልጣችሁ፣ መርከብ ኦር የሆነ ነገር የሆነን አካባቢ ለቃችሁ ወደ ሌላ አካባቢ እንድትሄዱ የሚያደርጋችሁ የምትጠቀሙበት ትራንስፖርቴሽን ሊሆን ይችላል። ያመለጣችሁ ቀን በፍጹም አመለጠኝ ምን ሊሆን ይችላል ብላችሁ ቁጭ ልትሉ አይገባም። ወዲያው መግባት ያለባችሁ ስራ ልትሆኑ ትችላላችሁ። የሆነ ነገር ቢዚ አድርጓችሁ ሊሆን ይችላል። በፍጹም ችላ ማለት የሌለባችሁ ወደ ጸሎት ግቡ። አምልጡና ያንን ነገር ማፍረስ መቻል አለባችሁ። ምን ማለት መሰላችሁ? መጽሐፍ ቅዱስ ሲናገር መክብብ መጽሐፍ ላይ ሩጫ ለፈጣኖች አይደለም፣ ድል ለኃያላን አይደለም፣ እንጀራም ለጠቢባን አይደለም ይላል። ጊዜና እድል ግን ሁሉን ያገናኛቸዋል። አንድ ሰው እድል አመለጠው ማለት ጊዜ ነው ያመለጠው። ምናልባት ከህይወታችሁ ላይ 3 ዓመት ሙሉ ሊያመልጣችሁ ይችላል። ከእድሜያችሁ ላይ 5 ዓመት ልታጡ ትችላላችሁ። ይህንን ያደረገው ምንድን ነው? ህልም አይታችሁ በጥቂቱ መቀየር ስትችሉ፣ በጸሎት መገልበጥ ስትችሉ፣ ነገር ግን ችላ በማለታችሁ የመጣባችሁ ነገር። ለምሳሌ አንድ ሰው ዱባይ የሚሄድበት እድል መጥቶ ነገር ግን ያ እድል ቢያመልጠውና ቢያጣ ድጋሚ ያንን እድል ለማግኘት አመት ጠብቅ ወይ ደግሞ 2 ዓመት 3 ዓመት ጠብቅ ሊባል ይችላል። ሄዶ ሰርቶ የሚለወጥበት ጊዜና እድል መጥቶለት ነገር ግን ሰይጣን ያንን ስላበላሸበት ጸልዮ መቀየር ሲችል ባለመጸለዩ ምክንያት ዋጋ እየከፈለ ያለበት ሁኔታ ላይ ሊኖር ይችላል። አንዳንዶቻችሁ የመማር እድል፣ የመስራት እድል፣ የማግባት እድል፣ ብዙ ነገር እያያችሁ ባለማስተዋላችሁ ብቻ ዋጋ መክፈል ውስጥ ገብታችኋል። ደግማችሁ እንደዚህ አይነት ነገር ውስጥ እንዳትገቡ አሁኑኑ ወደ ጸሎት ቀይሩት። አራተኛው ፐብሊክ ላይ ራቁታችሁን ሆናችሁ ካያችሁ፣ በህዝብ መሃል፣ ከተማ ውስጥ፣ በአደባባይ በጣም ብዙ ህዝብ ባለበት አይነት ሁኔታ ላይ ራቁታችሁን ሆናችሁ ካያችሁ መንፈሳዊ ዲስትራክሽን የሚያመጣባችሁ ምን ማለት ነው? ይሄ ማለት በህዝብ መሃል በአደባባይ ራቁታችሁን ሆናችሁ ራሳችሁን ካገኛችሁ በደንብ አስተውሉ። መንፈሳዊ ራቁትነት በተለይ ከጌታ ጋር ያላችሁን ነገር የሚያሳሳ የሚያጠፋ ነገር ሊያጋጥማችሁ ይችላል። እስካሁን ከነገርኳችሁ ህልሞች ይሄኛው እንደውም በጣም ሴንሲቲቭ ነው። በጣም የእናንተን አፋጣኝ እርምጃ የሚፈልግ ነው። ስለዚህ በጣም እንድትነቁ ፈልጋለሁ። ፐብሊክ ላይ ራቁታችሁን ያያችሁ ጊዜ ያ ቀጥሎ የምታሳልፉት 1 እና 2 ዓመት እግዚአብሔር ምስክሬ ነው፣ በህይወታችሁ ሞታችሁን የምትመኙበት ሊሆን ይችላል። ምክንያቱም መንፈሳዊ እርቃን መሆን ነው። ይሄ ፕሮቴክሽን ማጣት ነው። መንፈሳዊ ከለላ ማጣት ነው። መንፈሳዊ ግሬስ ማጣት ነው። መንፈሳዊ ጸጋ ማጣት ነው። የተለያዩ ኃጢአት ልምምዶች ውስጥ ልትገቡ ትችላላችሁ። በተለያየ ድካም ውስጥ ልትገቡ ትችላላችሁ። ከመንፈስ ቅዱስ የራቀ አይነት አካሄድ ውስጥ ራሳችሁ ልታገኙ ትችላላችሁ። ፈልጋችሁ አይደለም፣ ሆን ብላችሁም አይደለም። የመጣባችሁ የጨለማ እቅድ ነው እናንተ ላይ የተከናወነባችሁ። በምን? ባለመንቃታችሁ። በምን? አስቀድሞ ባለመጸለያችሁ። ለምን? ነገሩን በውሳኔና በጸሎት ባለመገልበጣችሁ። እንደዚህ አይነት ነገር ውስጥ ሊገባ ይችላል። ምስጢር በአደባባይ ሊጋለጥባችሁ ይችላል። መንፈሳዊ ኬዝ ነው ይሄ። ስለዚህ አደባባይ ራቁታችሁን ሆናችሁ ራሳችሁን ካገኛችሁ በጣም መንቃት ይኖርባችኋል። ውጡ፣ ወደ ጸሎት ግቡ። እግዚአብሔር ከእናንተ ጋር ነው። እድሜያችሁን ሴቭ ያደርግላችኋል። እንደዚህ አይነት ህልም አይተዋል ብላችሁ ለምታስቡት ሰው ይህንን ቪዲዮ ላኩለት። እዚህ ድረስ ከመጣችሁ ቪዲዮውን ላይክ አድርጉ፣ ሰብስክራይብ አድርጉ። እንደዚህ ጠቃሚ የሆነን ትምህርት ለምታውቁት ሰው ሁሉ ሼር አድርጉ። ማን ምን አይነት ህልም አይቶ እንዳለ አታውቁ። ስለዚህ በደንብ ሼር አድርጉ። እግዚአብሔር አምላክ ይባርካችሁ። በሚቀጥሉት ቪዲዮዎች በደንብ ብዙ ነገር እንማራለን። ተባረኩ።